ትመጫለሽ። በጣም የምወድሽና የማመሰግንብሽ ቀያቴ ነሽ። ምንድን ነው የምታለቃቅሽ? ቆይ ሞቼ ህይወቴን ታሪክ እያነበብሽው እንዴ? እንዴ እንዲሁም ይህን እንደዚህ መሆን ዋናዋ ተጠያቂ እኮ አንቺ ነሽ። ኤልሹ ምን እኔ በምንም ሁኔታ ውስጥ ቢሆን ከጎንህ ነኝ። እሺ አለሁልህ። አመሰግናለሁ። ቤዛ ቤሉልን ሙሉውን የቤቱን ውክልና ለእኔ ስጠኝ፣ ቤቱን በስሜ አዙረው፣ ከዛ ወይዘሮ ሄለን ምንም ነገር ማድረግ አትችልም አለችው። ቤሉል በጣም ደንግጦ እንዴት እንደዚህ ይሆናል ብሎ መለሰላት። ምክንያቱም እንግዲህ ኤልሹ እህቴ አይደለችም ብለህ ፍርድ ቤት መከራከር ከቻልክ እሺ፣ ካልሆነ ግን ይሄ ነው ያለን አማራጭ ብላ ቤዛ ታቀርብለታለች። ቤሉልም ደግሞ እህቴን ከማስከፋት ይህ ሀሳብ ይሻላል፣ ግን እኮ በጣም ከባድ ነው ብሎ ይላል። አሁን ላይ ቤዛ ያንን ቤት በስሟ እንዲያዞርላት እና ወይዘሮ ሄለንን ከዛ ጨዋታ ውጪ ለማድረግ እያሰበች ነው። ቤሉል ይሄ ውሳኔ ልሱ በጣም ከባድ ነው። እንግዲህ ከቤዛ ጋር ያላቸው ግንኙነት የሆነ ጊዜ ሊቋረጥ ይችላል። ምክንያቱም ቤሉልን እሷ በጣም ትወደዋለች፣ ታፈቅረዋለች። ነገር ግን እሷ ደግሞ ከኑኑ ጋር የሆነ ነገር እንደጀመሩ ጠርጥራ በጣም በተደጋጋሚ ስትጠይቀው እሱ ግን ምንም ፍቅረኛ የሚባል ነገር የለኝም ብሎ ነበር የመልስላት ማለት ነው። እንግዲህ ቤዛ በራሴ መንገድ እደርስበታለሁ እሱ እንደሆነ አልነገረኝም ብላለች። ሰላም ሰላም፣ ውድና የተከበራችሁ ውድ የሃይማኖት ቲዩብ ቤተሰቦች ሰላማችሁ ይብዛ። እንኳን ደህና መጣችሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኑ። እንደዚሁም ቪዲዮውን ለማየት ሲጀምሩ ላይክ እያደረጋችሁ እንግዲህ በትላንትናው ክፍል ላይ እንደተመለከታችሁት ቤዛ እና ቤሉል በቤቱ ጉዳይ የሆነ ሀሳብ ቤዛ አስባ ነበረ። ነገር ግን ለቤሉል ደግሞ ቆይ የሆነ ነገር ውሳኔ ላይ ልድረስ እና እነግርሃለሁ ብለው ነበረ። ሌላው ደግሞ እንግዲህ ቤሉል እና ወይዘሮ ሄለን በጣም ትልቅ ፉክክር ውስጥ ገብተዋል። እንግዲህ ቤሉል ወይዘሮ ሄለንን እያስጠነቀቃት ነበረ። ከህይወቴ እንድትወጭልኝ ይፈልጋለሁ፣ አለዛ ግን አወዳደቅሽ እየከፋ ነው የሚሆነው እያላት ነበረ። እንግዲህ ወይዘሮ ሄለን ቤሉልን ከምንም አልቆጠረችውም። ምክንያቱም ስለ እሷ ምንም ነገር እንደሚያውቅ አታውቅም። ቢያውቅ ኖሮ የሆነ ነገር ማድረግ ይችል ነበር ብላ አስባለች። ነገር ግን እሱ ሁሉን ነገር እየተወ ለኤልሹ ብሎ ነበረ። አሁን ላይ ግን ወይዘሮ ሄለን ትዕግስቱን በጣም እየተፈታተረችው ስለሆነ ወይዘሮ ሄለንን ለመጣልና አሳልፎ ለሕግ ለመስጠት አሁን ላይ ውሳኔ ላይ ደርሷል። ነገር ግን ይህንን ነገር ለማድረግ ደግሞ የቤቱ ጉዳይ ስላለ ይህንን ደግሞ በቤዛ ስም ቢያዞረው እና ወይዘሮ ሄለን ምናልባት የምትከራከርበት ምንም አይነት ነገር አይኖራትም ብሎ አስቧል። በዛ ላይ ኤልሹም ልጅ ስላልሆነች እዚህ ቤት ላይ ምንም ድርሻ አይኖራትም ብሎ ስላሰበ እንግዲህ ቤዛ ያቀረበችለትን ሀሳብ ከባድ ቢሆንም እንግዲህ ላስብበት ብሏታል ማለት ነው። እንግዲህ ያለው አማራጭ ይሄንን ሀሳብ መቀበል ብቻ ነው። ግን ይሄ ከባድ ውሳኔ ነው የሚሆነው። እንግዲህ ቤሉልና ቤዛ ምናልባት የሆነ ጊዜ ግንኙነታቸው ይቋረጥ ይሆናል። ምክንያቱም ኑኑና ቤሉል ፍቅረኛሞች እንደሆኑ ቤዛ ካወቀች በቤሉል በጣም ታዝንበታለች ማለት ነው። እንግዲህ በዚህን ሰዓት ምናልባትም ደግሞ ትልቅ ጸብ ውስጥ ሊገቡ ይችላሉ። ምክንያቱም በጣም በተደጋጋሚ ዋሽቷታል ማለት ነው። በዛ ላይ ብዙ ነገር ንትቼ የመጣሁት ለሱ ብዬ ነው እያለች ቤዛ እያሰበች ነበረ። እንግዲህ ቤሉል አሁን ላይ ውሳኔው ምን እንደሚሆን ሁላችሁም ግምታችሁን ኮሜንት ላይ አስቀምጡ። እንግዲህ ወይዘሮ ሄለን ከዛ ቤት እንድትወጡልኝ እፈልጋለሁ ብላ የመጨረሻ ዕድል ነው ብላ ነው የነገረችው። ነገር ግን ቤሉል ደግሞ አንቺ ደግሞ እስር ቤት ገብተሽ እንዴት መልመድ እንዳለብሽ አስቢበት እያላት ነበረ። እንግዲህ አሁን ላይ ኤልሹም በእናቷ በወይዘሮ ሄለን በጣም ያዘነችባት ይመስላል። እንግዲህ ልቧ ተሰብሯል። እናቷ ከዛ ቤት ጥላት ከሄደች በኋላ በጣም የብቸኝነት ስሜት እየተሰማት ስለሆነ እናቴ እንኳን በህይወት እያለች ጥላኝ ሄዳለች፣ እኔ ማንም ሰው የለኝም፣ ስለዚህ ራሴ ነኝ ያለሁት እያለች ራሷን ለማጠንከርና ቆራጥ ለመሆን እያሰበች ነበረ። እንግዲህ ወይዘሮ ሄለንን አግኝታት ከህይወቴ ውጭልኝ፣ እኔ ከዚህ በኋላ የአንቺ እናትነት አያስፈልገኝም እያለቻት ነበረ። ከዛም አልፎ ደግሞ ከወንድሜም ህይወት ውስጥ እንድትወጪ ይፈልጋለሁ፣ ያ ቤት ደግሞ ለአንቺ ምንም አይመለከትሽም፣ የእናቱ ቤት ነው ብላ ኤልሹን ማስጠንቀቃታለች። እንግዲህ በዚህ ሰዓት ወይዘሮ ሄለን በጣም ተናዳለች። አሁን ላይ ሌላው ሰው እንኳን ይቅርና የገዛ ልጇ እንኳን ጠላት ሆናባታለች።
አሁን ላይ ወይዘሮ ሄለን አሉኝ እያለች የምትላቸው ሰዎች ሁላ ወደኋላ እያፈገፈጉባት ነው። እንግዲህ ከኤልሹ ቀጥሎ የምትተማመንበት እና አለኝ የምትለው ሰው ቴዲ ነበረ። ቴዲም የራሱን ጉዞ ከጀመረ ቆይቷል ማለት ነው። ወይዘሮ ሄለንን እየተጠቀመባት እንደሆነ ነው የሚያሳየው። ከዛ አልፎ ደግሞ ጆ ነበረ። ጆም እንግዲህ ከሷ የሚፈልገው መረጃ ብቻ እንጂ ለእሷ ምንም አይነት እርዳታ እያደረገላት አልነበረም። አሁን ላይ ወይዘሮ ሄለን ብቻዋን ቀርታለች ማለት ነው። አሁን ግን ወይዘሮ ሄለን ነፃነቷን የምታወጅበት ጊዜ ደርሷል። ይሄ ነገር እንግዲህ ነፃነቷን የምታወጀው በመሰረት ሲሆን መሰረትን ያስፈረመቻት ወረቀት ስላለ ያንን አሳልፋ ለሕግ በመስጠት እና እሷ ነፃ እንደሆነች መሰረትን ደግሞ ወደ እስር ቤት የምታስገባበት ጊዜ ደርሷል ማለት ነው። እንግዲህ ሁሉም ወይዘሮ ሄለንን ወንጀለኛ ነሽ እያሉ ስለሆነ እያዩት ያለው ለዚህ ሁሉ ነገር ተጠያቂ ደግሞ መሰረትን አድርጋ እሷ ነፃ እንደሆነች ልታሳይ አስባለች። ነገር ግን ደግሞ ምናልባትም ቴዲ መሰረት ደግሞ አሁን ላይ በእሷ በኩል የመጣለት ትልቅ ሀብት ስላለ መሰረት እንድትታሰርበትም ሆነ የሆነ ነገር እንድትሆን ላይ ይፈልግ ይችላል። እንግዲህ የፈለገውን ነገር እስከሚያገኝ ድረስ ማለት ነው። መሰረት በጣም ትልቅ አጣብቂኝ ውስጥ ብትገባም አሁን ላይ ግን ወይዘሮ አይንዬ ቴዲ የነገረችውን ነገር ቢያንስ ትንሽ ቴዲ ለእሷ ያለውን አመለካከት እንዲቀይረው ያደርገዋል ማለት ነው። ምክንያቱም በጣም ብዙ ሀብት እንዳላት እና ትልቅ መሬት አባቷ ያወረሳት እንዳለ ስትነግረው በጣም ደስ እያለው ነበረ። ይህንን ነገር ደግሞ እጁ ለማስገባት ለመሰረት ያለውን አመለካከት መቀየር እና ጥሩ ማድረግ አለበት ማለት ነው። ስለዚህ ለትንሽ ጊዜም ቢሆን ለመሰረት ያለው አመለካከት ተቀይሮ ጥሩ ሰው ለመምሰል ይሞክራል ማለት ነው። አሁን ላይ አይንዬ የልጇ ነገር በጣም እያሳሰባት እና እያስጨነቃት ነው። እንግዲህ የእናት አንጀት ሁሉን ነገር ይነግራታል። መሰረት ምንም ደህና እንዳልሆነች እና ያለችበት ህይወት ምንም እንዳልተስማማት ነው እየተረዳችው። ይህንን ነገር ለመኮ ነግረው እንዲጠይቃት እየነገረችው ነበረ። መኮ ግን በጭራሽ ይህንን ነገር አላደርገውም ብሞት ይሻለኛል እያለ ነበረ። አይንዬ ግን በራሷ መንገድ መኮ ለመሰረት እንዲያስብላት እና ሄዶ እንዲጠይቃት ለእናቱ ሲል ልታደርገው እያሰበች ነው። እንግዲህ በትላንትናው ክፍል ላይ እንደተመለከታችሁት አይንዬ መሰረት ያለች መስሏት እያወራቻት እና ብዙ ነገር እየተናገረች ነበረ ማለት ነው። እንግዲህ ይህንን ነገር ያደረገችው መኮ ሀሳቡን ቀይሮ መሰረትን እንዲጠይቅላት ነው ማለት ነው። እንግዲህ አይንዬ አሞሻል እንዴ እናት እያለ ሲጠይቃት ነበር ማለት ነው። ሀሳቧ ሁሉ መሰረት ጋር ስለሆነ እና በመሰረት ጉዳይ በጣም ስለተጨናነቀች ምናልባት ይህንን ጭንቀቷን ለማቅለል እኔ ደግሞ መሰረት ያለችበትን ሁኔታ ማወቅ አለብኝ ብሎ ስለሚያስብ ይህንን ነገር እንዲያደርግላት በራሷ መንገድ ለማድረግ እየሞከረች ነው። ምናልባትም የአይንዬን ሁኔታ አይቶ እንግዲህ መኮ መሰረትን ያለችበትን ሁኔታ ለማጣራት እና ለመጠየቅ ይሞክራል ማለት ነው። እንግዲህ መሰረት ደግሞ ይሄንን ነገር ካየች ወንድሟም እንደራራላት እና እናቷም ደግሞ ስለሷ እየተጨነቀች እና እንደዚሁም ደግሞ ቤተሰቡ እንዳልተዋት ስታስብ እንግዲህ ከቴዲ ጋር ያላትን ነገር ቀለል አድርጋ ልታዩ ትችላለች ማለት ነው። ምናልባትም ደግሞ ከዛ ቤት እንኳን ከቴዲ ጋር ጥሩ ግንኙነት እንኳን ባይኖራትም ያንን ጥላ ወደ ቤተሰቦቿ የመመለስ እድሉ ሰፊ ሊሆንላት ይችላል ማለት ነው። በዚህ ነገር ደግሞ ለመሰረት በጣም ትልቅ እረፍት ይሰጣታል ማለት ነው። አሁን አይንዬ ከዛም አልፎ በጣም እያስጨነቃት ያለው ነገር እንግዲህ ያገታት ሰውና የቴዲ ጫማ መመሳሰል በጣም አሳስቧታል። እንዴት ጫማው ሊመሳሰል ይችላል? በዚህ ልክ ግን ራሱ ነው ብላ እያሰበች ነበር ማለት ነው። እንግዲህ ይህንን ነገር ለማን ልናገር እያለች እያሰበች ነበር። እንግዲህ ለመኮ ብትነግረው መኮ ደግሞ በጣም ግልፍተኛና እልህኛ ስለሆነ ሄዶ የሆነ ነገር ለማድረግ ያስብ ይሆናል። ስለዚህ በእርጋታ ለቤሉል ልነግረው ይገባል ብላ የተፈጠረውን ነገር ለቤሉል ለማስረዳት እና ለመናገር ወስናለች ማለት ነው። እንግዲህ ቤሉል ይሄንን ነገር ሲሰማ ምናልባትም ደግሞ እስካሁን ያሉት እና እየሄደበት ያለው መንገድ ሁሉ የሚያመለክተው ወደ ቴዲ ስለሆነ አሁን ይሄም ነገር ሲደረብ ደግሞ እንግዲህ ቤሉል ጥርጣሬው በሙሉ ቴዲ ላይ ሊሆን ይችላል ማለት ነው። እንግዲህ በተደጋጋሚ ከወይዘሮ ሄለን ጋር ሲገናኝ እና ቤትም እየመጣ ብዙ ጊዜ ስለተመለከተው ምናልባት ከወይዘሮ ሄለን ጀርባ ያለው ሰው እሱ ሊሆን ይችላል ብሎ ጥርጣሬ ሊያድርበት ይችላል ማለት ነው። ስለዚህ
አይንዬ ለቤሉል መናገሯ በጣም ጥሩና መልካም ነው። ቤሉል ስራውን ትንሽ ቀለል እንዲያደርግለት ያግዘዋል ማለት ነው። እንግዲህ ለመኮ የምትናገር ደግሞ ለቤሉል ብትናገር ቤሉል በጣም አስተዋይና ረጋ ያለ ሰው ስለሆነ ይህንን ነገር በራሱ መንገድ አጣርቶ ይደርስበታል። የመኮና የቤዛስ መጨረሻ ምን ይሆን? መኮ እንግዲህ ቤዛ ከነገረችውና ካወራቸው አንጻር እሱን ራሱን እየመሰለ ነው። እንግዲህ ወደ ላይ ከወጣ በኋላ ራሱ ስለዚህ ነገር በጣም በተደጋጋሚ እያሰበበት ነበረ። ምናልባት እኔን ነው የሚሆነው እያለ ነው። እንግዲህ እዛ ቤት ያሉት በሙሉ ቤዛ ለቤሉል አክስት እንደሆነች ስለሆነ የሚያስቡት ከዚህ በኋላ መኮ የሚያስበው ቤዛ የወደደችው ሰው እሱ እንደሆነ አድርጎ ነው ማለት ነው። ውድ ቤተሰቦች ይህን ቪዲዮ ላይክ ያላረጋችሁ ላይክ አድርጉ። በቀጣይ ቪዲዮ እስከምንገናኝ ለሁላችሁም ሰላማችሁ ይብዛልኝ።